Hello, how's it going, guys? Today I'm not alone. I'm with Bexa. All right, የዛሬ ቪዲዮ ለየት የሚያደርገው እንግሊዝኛ ቋንቋ ብዙ ቲፕ ሰጠን እናውቃለን። ይሄን አድርጎ ይሄን በሉ ምናምን አይደለ? ግን ቴስትድ የሆኑ የተፈተሹ ከሷም ከኔም የጠቀሙን ነገሮች let's share personal experience አንድና አሳ እንዴት ማጥመድ እንዳለበት ብታሳየው የተሻለ ነው የሚባል አሳውን ከሚሰጠው አይደለ የሚባለው። so በስድስት ነገሮች ላይ እንወያያለን። ስድስት ነገሮች ላይ አንደኛው በቮካብላሪ ሁለተኛው በግራመር ሶስተኛው በአራቱ ስኪሎች ማለት ነው አራቱ ክህሎቶች በሚባሉ ዙሪያ ላይ በደንብ አድርገን እንወያያለን ማጠብቁት የሆነ ኢንሳይት ሊኖር ይችላል ይሄን ነገር ወስዶ መተግበርና ለመተግበር የማን ፋንታ ነው የቪኦሮ ፋንታ ነው ማለት ነው okay so here's my first question I have for you how did you learn vocabulary like how did you learn vocabulary ለነሱ ምን ይጠቅማቸው ከኔም ኤክስፒሪየንስ አካፍላችኋለሁ how did you learn vocabulary እንዴት ነው የተማርሽው እኔ vocabulary ከሁለት ነገሮች ነው የተማርኩት go ahead the first one is from a movie ፊልም አይደለም so ፊልም ሳይ ምን አደርጋለሁ መሰለክ even ጀማሪ ሆኜ ዝም ብሎ ጆሮዬ ውስጥ የገቡ ቃላቶችን እጽፋቸዋለሁ and then I find their meaning I put them in a sentence እነሱን በደንብ ይዛቸዋለሁ ማለት ነው ቃላቶቹን and then the second one መጽሐፍ ሳነብ ነው መጽሐፍ ሳነብም like ሁሌ ስና አዲስ ሆነ ስታነብ actually every ቃል አዲስ ነው ግን የዛኔ ምን አደርጋለሁ መሰለህ ዝም ብዬ የሆነ ሐሳብን የሚስ ቃል አለ አይደል ለየት የሚለብቀል እንደነሱ አይነት ቃላቶችን ስይዝ like እየጻፍኩ እነሱን አጣናቸዋለሁ so እነሱ ሜሞራይዝ አደርጋለሁ in a sentence practice አደርጋለሁ ምናምን እንደዛ ነው vocabulary build ማድረግ የቻልኩት ማለት ነው interesting so like ምንድነው የተለያየ ሰው የራሱ መንገድ ይኖራል of course yes ግን ምንድነው የምታደርጉት when you learn vocabulary እሷ እንዳለችው ቅድም movie ነው you used to watch movies yes, a lot of movies with subtitles or without subtitles with subtitles ስለዚህ ሙቪ ማየት ሙቪ ስታዩ ይሄ ምንድነው ሪል ኮንቨርሴሽናል ወርልድ ላይ ያለ vocabulary ትማራላችሁ ማለት ነው ሪል ፕራክቲስ ላይ ማለት ነው እሱን ትማራላችሁ ብዙ ሰው ዝም ብሎ በቃ እንደዚህ ብሎ እስቲ ይሄን ለየው እስቲ ማይንድ ዮር ላንጉዌጅ ለየው እስቲ በቃ ፋይንዲንግ ኒሞሌው እንደዚህ ምናምን ይላል እንጂ ማስተዋሻ በስነ ስርዓት ይዞ እዛ ጋር የሚያወራው ነገር እየጻፈው ሳብታይትሉን እየጻፈ በስነ ስርዓት ሪኮርድ አድርጎ የሚያጠናው ሰው ትንሽ ነው ስለዚህ ሙቪ ስናይ ለምንድን ነው የሙቪ እንግሊዝኛ ተሎ የሚገባን ከተባለ ልንገራችሁ ምክንያቱም አክሽኑን እናያለን ድርጊቱን የሚያደርጉት እንገምታለን I think the meaning of this word የዚህ ቃላት ትርጉም እንዲህ ለማለት ፈልጎ ነው እንላለን ከምኑ ተነስተን ከሚያደርገው አክሽን ከጀስቸር ከሰውነት እንቅስቃሴው ተነስተን ማለት ነው ስሜቱን እናጠናለን የሰውየውን ስሜት ነው ኮሙኒኬሽን ቃላት ማውጣት ብቻ ስላልሆነ ማለት ነው ስለዚህ ሙቪ ማየት it's really helpful በጣም የሚጠቅማችሁ ነገር ነው ማለት ነው ሙቪ ሪኮሜንዴሽን እዚህ በፊት ስለሰራን አሁን ሪኮመንድ ማድረጉ አሰልቺ ነው የሚሆነው ማለት ነው ስለዚህ ሙቪ ማየት እዛ ስታዩ ግን ዝም ብሎ ኬርለስሊ ሳይሆን እንደዚህ ኖትቡክ አዘጋጅታችሁ እየጻፋችሁ ማለት ነው ይሄ መጀመሪያው ሁለተኛው መጽሐፍ ማንበብ በነገራችን ላይ መጽሐፍ ስለማንበብ ልምድ አሁንም በተለይ ወላጅ የሆናችሁ ሰዎች አካዳሚክ ኤሪያ ላይ ያላችሁ የቀለም ትምህርት ላይ ያላችሁ ውጭ ሀገር ያላችሁ ሰዎች እንግሊዘኛን የምናይበትን መልኩ መቀየር አለብን ማንበብ መልመድ አለባችሁ አብዛኛው ሰው እንቅልፉ ነው የሚመጣው like ማንበብ ሲጀምር ይላል እንደውም I have a friend of mine every day mention አደርገዋለሁ እኔ ቤት መጥቶ እንቅልፉ ከመጣበት ማነው እንቅልፍ ከከለከለው መጽሐፍ ስጠኝ ይላል እና ቶሎ እንዳየ ወደ ውስጥ ጭልጥ ይላል ወደ ምንድነው ይሄ አሁን የኢንትረስት ጉዳይ ነው so how can I develop interest እንዴት ነው የማንበብ ፍላጎቴን እንዴት ነው ማዳበር የምችለው መጽሐፉን ገና ሲይዘው እንባዬ ዱብ ነው የሚለው ቡና እንዳማረው ሰው ያዛጋኛል ሌላስ ምንድን ነበር እንቅልፍ ይለኛል ያላዛር ያረጋል መሰል ፈገጋል ያዛጋኛል ነው ልክ መንፈስ እንዳለበት ሰው ያዛጋኛል እንቅልፍ ይለኛል ገና መጽሐፉን ሲይዘው ያ ማለት ምን እንደሆነ ታውቃላችሁ lack of interest ነው እንጂ ሌላ ችግር አይደለም ማንንም ሰው ኤክስፒሪየንስ ያደርጋው don't worry ስለዚህ ማድረግ ያለብን ነገር ምንድነው የማንፈልገውን ነገር የማንወደውን ነገር ለመውደድ ስንጥር ነው እንዴት አድርጌ ነው ምናምን አይደለም ዛሬ 2 ፔጅ ብቻ እናነባለን ሁለት ፔጅ ብቻ ሁለት ገጽ ብቻ it's a big victory ትልቅ ሰክሰስ ነው ሁለት ፔጅ ማንበብ ማለት ሲሰለችን ሲያዛጋን እንተዋለን ይሄ ፕሮሞዶሮ ቴክኒክ የሚባላል 25 minutes 20 minutes አንብበሽ ፕራክቲስ አድርገሽ እንደገና ደግሞ ትንሽ ቆይተሽ አሁን መመለስ ማለት ነው yes ስለዚህ ልክ እንደዛ አድርገን
አንድ 20 ደቂቃ እናነብና 10 የሚሆን ችግር የለውም አንብበን 2 ፔጅ እንተዋለን ሲሰለችን ማለት ነው ከዛ ሌላ ስራ ስንሰራ ቆይተን አሁንም 2 ፔጅ እናነባለን አንቲል ምኑ ያ ሪዲንግ ያ የማንበብ ነገር ወደ ሀቢት እስኪቀየር አውቶማቲክ እስኪሆን ድረስ ማለት ነው ወደ ልማድ እስኪቀየር ድረስ ለምሳሌ ከሶፊት ከዚህ ሲኤምሲ ተነስተሽ መገናኛ እስከምድረሽ ድረስ ስልክሽን ሳትነካኪ ከደረስሽ ሸልምሻለሁ ከኒጎ ከዚህ ተነስተሽ መገናኛ ወይ ፒያሳ ስልክሽን ሳትነኪ ከሲኤምሲ ሚካኤል ተነስተሽ ወይ መገናኛ ወይ ሲኤምሲ ማንነው እንትን መገናኛ ወይ ፒያሳ ወይ የሆነ ቦታ አንድም ስልክሽን ሳትነኪ ከደረስሽ ከኒዶ ለምን መሰላችሁ እንደዛ የሚሆነው ቲክቶክ መጠቀም ዩቲዩብ መጠቀም ስልክ መነካካት ወደ ምን ተቀይሯል ማለት ራስ ገዝ ወደ ሆነ ልማድ ተቀይሯል የሚገዛን ምን ነው ማለት ነው ልማዱ ነው ራሱ የሚያሽከረክረን ማለት ነው ልክ እንደዛ ሁሉ ማንበብ የለመደ ሰው መጽሐፍ ዞ ነው የሚዞረው ማንበብ የለመደ ሰው ወደ ልማድ ተቀየረ መጽሐፍ ሳያነብ ካደረ ቅር ይለዋል ልክ ስፖርት የለመደ ሰው ጂም ቤት ካለደ ቅር እንደሚለው ሰው ማለት ነው ስለዚህ ሁሉም ነገር የሀቢት የልማድ ውጤት ነው ስለዚህ ልማዴን እንዴት ነው መገነባው ነው የሚባለው 2 ፔጅ እናነባለን ከዛ ቀጣይ 2 ፔጅ እያሳደግነው 3 4 5 6 እያልን ነው የምንሄደው እንጂ ሰነፍ ሰው ምን ያደርጋል መሰላችሁ መጽሐፍ ይገዛል ገበያ ላይ ማለት ነው ሌሊቱ ሙሉ ካልጨረስኩት ይላል ኖ እንደዛ አይደለም የሚነበበው እንደዛ አይደለም ስለዚህ ምንድነው ማድረግ ያለብን ቀስ ይያልነ ወደ ልማድ ከተቀየረ በኋላማ ራሱ ነው የሚገዛችሁ ማንበብ ትጀምራላችሁ ስለዚህ I have got a question I want you to be honest ስታነብ ያሁን እንዴት ነው ያዛጋሻል እንደሌሉ አሁን ስናወራ ያማናል ያዛጋሻል ወይ እንባሽ ሌላ ድብርት ውስጥ አለ ትገበያለሽ ማንበብ ሲጀምር ይሆን እሱ እንዴት እንደሆነ ታውቃለህ መጀመሪያ ማንበብ ሲጀምር የአባቢ መጽሐፎች ነበር ማለት እና የኔና የአባቢ መጽሐፍ ጀስት ይለያያል እና በቃ መጽሐፎቹን ሳነባቸው አንተ እንዳልከው በቃ እንቅልፌ ይመጣል ምናምን እንደዚህ ይዤ ምናምን ታጋለሁ ምናምን ከዛ ግን you know what helped me what am I interested in አንተ interested የሆንክበትን መጽሐፍ ማንበብ አሁን እኔ at that time I was little kid so like a fairy tale ምናምን magic ምናምን ያለበት ምናምን መጽሐፍ አባቢ ደግሞ የሚያነበው የታሪክ ምናምን መጽሐፎች ነው የሱ መጽሐፎች ምንም interested አልነበርኩም ከዛ ግን like I learned a book from our library ከትምህርት ቤታችን library እና it was this like about fairy tale ምናምን ነው መጽሐፉ and then it's like interested የሆንኩበትን መጽሐፍ እንትን ስል I used to even sneak like መጽሐፉን ለማንበብ ማታ ማለት ነው ተደብቄው ነበር so like the thing that makes a big change for me interested የሆኑበትን መጽሐፍ ማግኘት ነው እንደዛ ታረቅ አንደኛ በቃ ቦሪንግ አይሆንብህም like interested ስትሆን like ሳትፈልገው ቶሎ ወደ ሀቢት ይለወጥልሃል exactly አንዱ ትልቁ ነገር እዚህ ጋር ነው እኔ የወደድኩት መጽሐፍ ሰው ላይ ወድ ይችላል እኔ ለምሳሌ ትልቁ የምወደው መጽሐፍ ምን አይነት መጽሐፍ ነው ብትሉኝ self help መጽሐፎች motivational books philosophy politics psychology እነዚህ መጽሐፎች የኔ favorite books ናቸው እነሱን አነባለሁ ግን እኔ የምወደው መጽሐፍ የግድ መውደድ አለበት ሳይሆን what is your interest ኢንትረስታችሁ ምንድነው በዛ ውስጥ በነገራችን ላይ ማንበብ የማይወድ ሰው የቮካብላሪ አቅሙ ሊሚትድ ነው because ስታነቡ ለምሳሌ አንድ ፊክሽን አንድ ሰው ሲያነብ በአንድ ፊክሽን ውስጥ በአንድ ልቦለድ የእንግሊዝኛ መጽሐፍ ውስጥ thousands of vocabulary አለ አይደለም እንዴ thousands of words አለ thousands of expressions thousands of phrases አለ በብዙ ሺህ የሚቆጠሩ ማናቃቸው ቃላቶች ይኖራሉ እሷን ሃይላይተር እንገዛና ዛሬ 2 ፔጅ ፊክሽን ነው የሚያነብሰው በሃይላይተር መጀመሪያ በደንብ አድርጎ ደጋግሞ ካነበበ በኋላ ያ ቃላቱ ያ ሐረግ ወይም ኤክስፕሬሽኑ ካልገባው ቀስ አድርጎ በሃይላይተር ዛሽ ጋር ያደምቃታል ማለት ነው alright ስለዚህ ይሮጡ ቶሎ ብሎ ወደ ዲክሽነሪ መሄድ አይደለም you try your best to understand the context ማለት ነው ኮንቴክስቱ መረዳት ከኮንቴክስቱ ሚኒንግ ኢንፈር ማድረግ ገስ ማድረግ እንዲህ ሊሆን ይችላል እኮ ማለት ከዛ በኋላ ሲያቅተው ወደም you look up that word in a dictionary አይደል ቃላቱን ዛዶ ማየት ከዛ ዛው መመዝገብ ከዛ ደግማችሁ ስታነቡት you won't forget it አትረሱት ማለት ነው ምክንያቱም አእምሮአችሁ አሳይመንት እንዲሰራ ሰጣችሁታል ግን እኔ ጽፌ ለምሳሌ የሆነ ቮካብላሪ እንደዚህ ማለት እንዲህ ነው ብለው አንድ ተማሪ አእምሮ ሰርቷል ኦኬ በተወሰነ መልኩ ቪዲዮውን ሲያይ ወይም የሆነ መጽሐፉን ሲያነብ አእምሮ በተወሰነ መልኩ ሰርቷል ነገር ግን በጥያቄ መልክ ራሱ ከሆነ ራሱ እዛው ውስጥ
ኮንፊውዥን ውስጥ ገብቶ እያነበበ ምን ለማለት ፈልጎ ነው እያለ ራሱ ከዛው ላይ እየተመራመረ የሚያነበውን ያህል አይሆንም ማለት ነው። እየተገባ ነው። ስለዚህ ፕሊዝ አይ ዋንት ዩ ቱ ዴቨሎፕ ዘ ሃቢት ኦፍ ሪዲንግ የማንበብ ልምድ ማዳበር አለባችሁ። ከ2 ከ3 ፔጅ በላይ ልምድ የሌላችሁ ሰዎች አታንብቡ። ለምሳሌ የመጀመሪያ ቀን ሰዎች ወደ ጂም ቤት ሲሄዱ ወይም ስፖርት መስራት ሲጀምሩ በአንድ ጊዜ 150 ፑሽ አፕ መታለው ካለ ጥርሱ ነው የሚረግፈው። የሶን 2 5 አይደለ እዛ 10 ከዛ ምናምን እያለ ነው የሚሄደው እስኪ ለምደው ድረስ ሰውነቱ ማለት ነው። አእምሮም እስኪ ለምድ ድረስ እንደዛ ነው የሚሰራው ማለት ነው። የተፈጥሮ ህግ ነው ማለት ነው። ሶታ ትንሽ ፔጅ ማንበብ ልመዱ። በነገራችን ላይ ወላጅ ሳያነብ ምንድን ነው የሚለው? አንተ ልጅ ይሄን ያህል ያስጠኝ እየከፈልኩ የግል ትምህርት ቤት እያስተማርኩ እንደዚህ እያደረኩ ይሄን ያህል ገንዘብ እየፈሰሰ እንደው አታነብም ይላል። which is wrong በነገራችን ላይ እዚህ ፋዘር ማዘር ሌላ በቃ አያነብም ምንም አይልም ወይም ሌላ አምሽቶ ነው የሚመጣው ምናምን እሱ ሲያነብ አያይም ልጁ አይደለም እንዴ? ሲያነብ አያይም። እናቱ ስታነብ አያይም። አባቱ ሲያነብ አያይም። ወንድሙ እህቶቹ ሲያነቡ አያይም። ስለዚህ ምን ብሎ ልጁ ሊያነብ ይችላል? ምክር በነገራችን ላይ በምክር አይዶንት በጣም ትንሽ ፐርሰንት ነው የሰው ልጅ በምክር የሚለወጠው። በእርምጃ ነው ሲያደርጉ በማየት በአክሽን በድርጊት ነው የሰው ልጅ የበለጠ ትምህርት የሚማረው ማለት። ስለዚህ if you want your child to be a good reader መጀመሪያ ምን ሆነ አለበት? you have to be a good reader አይደለም እንዴ? ለምሳሌ አንቺ ፋዘር አሪፍ አንባቢ ከነበሩ አንቺ ታነቢያለሽ አይደለም እንዴ? ስለዚህ ሰው የሚወስደው ቅርብ ያለውን ነገር ነው የሚወስደው ማለት ነው። ስለዚህ አባቶችም ሆነ እናቶች እህት ወንድሞች ታላላቆች ማንበብ መለማመድ የመጀመሪያው እርምጃ ልጆች እንዲያነቡ ማድረግ ነው። ስለዚህ ብዙ ቮካብለሪ መልመድ የምንችለው ብዙ በማንበብ ነው ማለት ነው። ጥሬ ትርጉሙን ከማንበብ ይልቅ በኮንቴክስት ውስጥ ስናደርገው አይረሳንም ማለት ነው። ይዛር ኦኬ ሶ እናንተ ኮሜንት ሴክሽን እንድታስቀምጡልን የምንፈልገው ምን ያህል ፊክሽን አንብባችኋል፣ ምን ያህል ሰልፍ ሄልፕ መጽሐፎች፣ ምን ያህል ደስ የሚላችሁ ብቻ እናንተ የምትወዱት ምን ያህል አንብባችኋል። ቁጭ አድርጉ እዛ ገባ አንባቢዎችን በቮካብለሪ አትቸያቸው። በነገራችን ላይ አትቸያቸው የሉም። ኦልራይት ኦኬ። ሁለተኛው ቮካብለሪ አሁን መጽሐፍ፣ ፊልም በማየት ዘፈኖችን ምናምን ደግሞ ዘፈኖች ውስጥ የምታወጫቸውም ነገሮች ይኖራሉ። በእነሱ ማጥናት ይቻላል። መጽሐፍት ሌላም በማንበብ ብለናል አይደለ? በጣም ጥሩ። ሌላው ግራመር አለ። ስለዚህ ፈገግ አልኩትሽ። ግራመር ምንድነው? አንቺ ግራመር ሲባል ለምሳሌ ወደ አምሮሽ የሚመጣ ጥሩ የሆነ ማይንድ ሴት ጥሩ አመለካከት አለሽ ለግራመር። some people believe that grammar is an obstacle አይደለ? የሆነ ቋንቋን ለመማር እንቅፋት ነው ብሎ ያምናል የተወሰነ ሰው። ስለዚህ ላንቺስ ወደ አምሮሽ የሚመጣው የራስሽን ቢሊፍ እንድትነግሪኝ። ግራመር እኔ ግራመር ከእንግሊሽ ከማካንተን ካሉት ስቴፖች the boring step ነው። boring step ነው። alright በጣም boring ነው። ፕላስ ደግሞ ኢንትረስቲንግ አይደለም ለመማር it wasn't እና even እኔ የዘለልኩት ፓርት ነው ቋንቋ ስማር grammar I wasn't even very good at it. okay which is not right. ግን grammar እንዴት ነው? ግን why do you think it's so boring? በነገራችን ላይ not only you but a lot of viewers can ራሳቸው መውሰድ ይችላሉ። so ምንድነው why is so boring? I think grammar የተማርነው ትምህርት ቤት ነው most of us እና እዛ ስንማር በጣም like ይሄ subject plus verb plus ምናምን ተብሎ እንትን ሲባል interesting አይደለም። and even though you learn a lot from it practical እንደሆነ አይሰማኝም ነበር። ዝም ብሎ theoretical ነበር የሚመስለኝ እሱ part ነው። Good. Because I didn't take it too serious. Good. That's so beautiful. ምንድነው መሰላችሁ ላችሁ ግራመር የምታዩበትን መነጽራችሁን መቀየር አለባችሁ። በነገራችን ላይ ምንድነው grammar means the rule of the language. Grammar is the rule of the language. ምን ማለት ነው? ሰዋሰው ማለት የቋንቋው ህግ ማለት ነው። በሌላ አባባል የሰው ልጅ ደግሞ በተፈጥሮ አድርግና አታድርግ ህግ አይወድም። Of course. That's why it's so boring. Yes. የሚደብረው ፓርት አሁን የሰው ልጅ አድርግ ያልሽውን ላለማድረግ ነው። አታድርግ ያልሽው ደግሞ ለማድረግ ነው አይደለም እንዴ? የሰው ልጅ ምንድነው ህግ ምናምን በቃ መጣስ ደስ ይለዋል። ከህግ ጋር የተገናኘ ነገር ይሄ ኮንፋይንድ መሆን አይፈልግም። በወደ ነገር በታጠራ አይፈልግም። ስለዚህ ግራመር ማለት ደግሞ ሰዋሰው ነው። ሰዋሰው የቋንቋው አጠቃላይ ህግ ማለት ነው። ደግሞ ህግ ደግሞ that's why it's hard አይደል እንዴ? ስለዚህ ምክንያቱም ህጉን የሚማረው ከሆነ ቀድሞ የሚማረው ከሆነ ህግ ሰብር ያለው
ሰበርኩ አልሰበርኩ ያልተጨናነቀ ነው የሚያወራው። ስለዚህ ስቴጆች አሉ። ግራመር መማር ያለብን መቼ ነው የሚለው ነው። አሁን ግራመር መማር አስፈላጊ አይደለም እኔ የተወሰነ ቪዲዮ ያለው አንዳንዴ ማለት ነው። ግራመር መማር አስፈላጊ አይደለም ሳይሆን is very important but there is a stage ነው። እንደገና እንደፈለጋችሁበት ፐርፐዙ ለምንድን ነው የምትፈልገው ነው። ለምሳሌ ከዚህ ተነስቶ ቻይና ከዚህ ተነስቶ ዱባይ ሂዶ እቃ ለማምጣት ሸቀጥ ለማምጣት የሚሄድ ወንድሜ ወይ እህቴ የሚያስፈልገው መጀመሪያ የቮካብላሪ አቅሙንና ምኑ ነው የሚያስፈልገው? ስፖክኑ ነው። ሰባብሮም ቢሆን መልእክት አስተላልፈው እዛ ጋር የሸቀጡ ባለቤት የሚሸጥለትም ግራመሩ ትክክል ነው አይደለም ብሎ አይደለም እንትሪው መልእክቱ ነው የሚፈልገው። የሱ ነው። ስለዚህ መቅደም ያለበት መልእክት ማስተላለፍ ነው። የሱ ነው። ለምሳሌ ህፃናቶቹ እንደተወለዱ መልእክቱን የሚያስተላልፉ መናገር ሲጀምሩ መልእክቱን ነው ወይስ ግራመሩን ነው? መልእክቱን ነው። እየሰባበሩ ማማባታ ምናምን እያሉ መልእክቱን ነው የሚያስተላልፉ። ስለዚህ መልእክቱ ላይ ፎከስ እናደርጋለን። መጀመሪያ የቃላቶቹን ከዛ ያችን አውጦ መናገሯን ምናምን ፎከስ እናደርጋለን። በጣም ጥሩ ስቴጁን ነው። እኔ ፌዙን ነው የምናገረው። you have to be very careful። ሰከንድ ላይ መልእክቴን አስተላልፌያለሁ አይደለም? መልእክቴን ሰባብሬ ያስተላለፍኩት ማንም ጂጂ አያደርገኝም። ማንም ይሄን በል አትበል ዱዚስ ዶን ዱዚስ የሚለኝ የለም። አስተላለፍኩት መልእክቴን። ሁለተኛ ግን ምን የሚባል ነገር አለ? ስታንዳርድ የሚባል ነገር፣ አኪዩሬሲ የሚባል ነገር አለ፣ ትክክለኝነት የሚባል ነገር አለ። ድሪሜ አላማዬ በጽሁፍ መግባባትም ሊሆን ይችላል። አላማዬ ኮሌጅ ገብቶ የሆነ ነገር ማድረግ ሊሆን ይችላል። አላማዬ ትምህርት ቤት መማር ሊሆን ይችላል። ትልልቅ ሰዎች የሚያዩት ጽሁፍ ልጽፍ እችላለሁ። ትልልቅ ሰዎች ፊት ንግግር ላደርግ እችላለሁ። ስለዚህ ከዛች ወጣ ብዬ ደግሞ በማን ቴራፒ ሕክምና ማግኘት አለብኝ? በግራመር ማለት ነው። የተግባባን? ስለዚህ I have to study the rule of the language። የተግባባን? ግን መጀመሪያ ግራመሩን ቀድሜ የማጠናው ከሆነ ፕሮብሌሙ የሚፈጠሩ ፈሪ ይሆናለሁ። በጣም አይደለም እንዴ? ፈሪ ይሆናለሁ። ይሄ አኮርዲንግ ቱ ዚስ በዚህ መሰረት ይሄ ስህተት ነው እንዲህ ብያለሁ ይሆን ፈሪ ይሆናል። ያ ኤግዛክትሊ ሶ መናገሩንና ቮካብላሪውን መጀመሪያ ያደርግና ትንሽ በሷ ዝም ብዬ ሰባብሬ ምን ብዬ ምናምን አጨመላልቄ መልክቴን ካስተላለፍኩ በኋላ ደግሞ ነው ጤነኝነቱ መጠበቅ ስላለበት ሶ በግራመር ምናገ አክመዋለሁ ማለት ነው። ንግግሬንም ሆነ ጽሁፌን ማለት ነው። ኦልራይት በጣም ጥሩ። ስለዚህ ግራመር ማለት ነው is a rule of the language። ግራመር እንዴት ነው የምንማረው? this is very important። በነገራችን አፕሮቻችሁ መቀየር አለባችሁ። እስከዛሬ 12 ዓመት 16 ዓመት 20 ዓመት ስታጠናበት በነበርከው መንገድ the same method ከሆነ የምትከተለው አሁን the same ነገር ነው የምታጭደው። yes or no? you reap what you sow. All right? Of course. Okay, interesting. ስለዚህ you have to change the how. right? ይሄ ሜተዱ መቀየር ያስፈልጋል። እንዴት ነው መማረው ግራመሩ? ግራመሩን ስማር መጀመሪያ ለምሳሌ አሁን ስማር ኦኬ ሌትስ ኢማጂን እየተማርን ያለነው ነገር ለምሳሌ present perfect tense ቢሆን ኦኬ ክላስ ውስጥ አስተማሪው ገባና present perfect tense which is equal to has or have plus verb 3 ይሄ ደረቅ ማትማቲክስ ነው። ኦኬ እየተገባ ነው። እሺ ፎርሜሽኑ ማወቅ አለበት አንድ ሰው። ፎርሜሽኑን ካወቀ በኋላ ምንድነው ብሎ መጠየቅ አለበት። what does it mean? ምንድነው አይደለም ምንድነው? እስቲ ወደ ራሴ ማዘርታንግ ወደ ራሴ ቋንቋ ላምጣውና ይሄ present perfect tense የሚባለው በራሴ ቋንቋ ምንድነው? የተገባል? ቴንስ ሲባል ምን ማለት ነው? ጊዜ ከድርጊት ጋር ከአኳኋን ጋር ማለት ነው። ሌላ እኮ ትርጉም የለውም አይደለም እንዴ? ስለዚህ ምንድነው እስቲ ሴንሱ ስሜቱን እስቲ ምን እንደሚያደርገኝ ስሜቱን ንገረኝ በራሴ ቋንቋ። ኦኬ present perfect tense ለምሳሌ አሁን በቅርብ አድርገሽው ካሁኑ ጋር የተገናኘ ነገር ወይም አድርገሽው እስካሁን ድረስ ያለ ነገር ለምሳሌ አሁን ምሳ በላሽ አይደል? ኦኬ ሆድሽ እንደጠገበ ነው። ኦልራይት say I have eaten lunch በይልሻለሁ። ኦኬ እንደዛ ማለት ኦኬ ምሳ አሁን በላው አሁን በቅርቡ ነው የበላሁ ማለት ነው። ስለዚህ present perfect tense እንደዚህ አይነት ሴንስ አለው። ኦኬ በደንብ ይዋሃደኛል። ወደ ሪያሊቲው ማምጣት መሬት ላይ ማውረድ ማለት ነው። ኦኬ ኔክስት ላይ ስመጣ ሳላካብደው በቃ present perfect tense ስለሚባለው ግን I have ምናምን she has he has ያኩበሩ ስር ያረኩ እናገራለሁ። ስሜቱ ገብቶኛል። ችግሩ የሚመጣው በትምህርት ቤትም ሆነ አሁን ኤሌመንተሪ ላይም ሰከንደሪ ስኩል ላይም ሃይ ስኩል ዩኒቨርሲቲ ምናምን እዛም ችግሩ የሚመጣው present perfect tense is formed by has or have plus verb 3 ከዛስ ምን ይሆን ነው
እየተግባባ ነው እየተግባባ ምን ላድርገው እንዴ ደብተሩን መቼም የሆነ ክረምት ላይ ይጥላል መቼም እስካሁን ደብተሩን የሚያስቀምሰው ምን ላድርገው ምንድነው ስሜቱ የሚለው ስለዚህ ግራመር ስታጠኑ ከስሜቱ ጋር ቢሆን ሪል ወርልድ ላይ እዚህ መሬት ላይ ዘጭ ስናረጋው ስናወርደው ምን አይነት ስሜት ነው የሚሰጠኝ let's sense it all right ያን ሴንስ ማድረግ ያ ነው ግራመር ማለት ነው ስለዚህ ግራመር በጣም very important ነው but you have to change the way you learn መንገዱ መቀየር የተገባ ነው እና አንዳንዴ እኔ ለምሳሌ ተማሪ ሲጠይቀኝ ቲቸር ኢዝ አይንጂ ነው አይደል የምታስቀ እንደዚህ አይነት ጥያቄ ያበሳጨኛል ምንድነው ዝም ብሎ አይንጂ ማለት እሺ ኢዝ አይንጂ ነው አይደል እሺ ኢዝ ብሎ አይንጂ ነው አይደል እሺ ነው ከዚያስ የሚለውን ጥያቄ ነው እኔ የምፈልገው ምንድነው ሪል ሴንሱ ምንድነው ላይክ የስሜቱ እንደው መቼ ነው እንደዚህ የምለው ባለለውስ ምን ታመጣለህ እንደው ምን ልበለው ምናምን ብሎ የሚያፋጥጥሽ ሰው አለ አይደል ምንድነው መሬት ላይ ሲወርድ ንገረኝ እስቲ ዝም ብሎ እሺ ይዝ ምናምን ይሄ ምንድነው እስቲ እንደው መሬት ላይ በራሴ ቋንቋ ንገረኝ የሚል ሰው ሲመጣ you will be very happy ስለዚህ ግራመርን መነጽራችሁን መቀየር ነው አይደል ይሄ 12 ይሄ 3 ቴንስ አለ 12 አስፔክት አይደለም እንደ እስከ አስፔክቱ ድረስ አይደለም 12 ነውና እሱ ስታጠኝ ዝም ብሎ በቃ present tense is divided under present tense we have 4 categories ምናምን ብሎ መጨረስ አይደለም ምንድነው ቴንስ የሚባለው ነገር ጊዜ የሚባለው ነገር ከድርጊት ላይ በአማርኛም አለ በእንግሊዝኛም አለ በኦሮምኛ በትግርኛ በቻይኒዝ አለ በየትኛውም ያለም ቋንቋ አለ ስለዚህ አንቺ እኮ በራስሽ ቋንቋ ስትጠቀሚው ነው የምትዩ ስለዚህ ይሄኛውን እንትን ሴንስ ይሄኛውን ስሜት እዚህ ላይ አመጣህ አስተምረኝ ማለት እኮ ነው በቃ እዛው ላይ ያዝ ማድረግ እኮ ነው የሶ ነው ያ አሁን መቀየር አለባችሁ እውነቴን ነው እኔ አሁን ደጋግሜ የምናገረው ይሄ የግራመር ነገር ዝም ብሎ አድካሚ ነገር ሆነ አይደለም እንዴ ዝም ብሎ በቃ ይማራል ግን ሊናገር ሲለምደው ያዝ የሚያደርገው ሰው ወደ ሪያሊቲ ስላልመጣ ኦኬ ስለዚህ ቮካብላሪ እና ግራመር እንደዚህ ካጠና ግራመር በነገራችን ላይ አንድ መጽሐፍ ልጠቁማቸው ኦኬ ግራመር ኢን ዩዝ የሚባል የራይመንድ መርፊ መጽሐፍ አለ ግራመር ኢን ዩዝ የሚባል ምን የሚባል grammar in use የሚባል በጣም ፕራክቲካሊ ወደ ወሳኝ መጽሐፍ ነው በነገራችን ላይ grammar in use ይባላል ይሄ መጽሐፍ አንቺም ይደጥንሻል ማለት grammar in use ይባላል ይሄ መጽሐፍ ብታነቡት በጣም it's an amazing book ማለት ወሳኝ የሆነ መጽሐፍ ነው ኦኬ አንዴ ነው ሌላው አራቱን ስኪሎች እስኪ እንያቸው እስኪ እንግዲህ ግራመር እና ቮካብላሪ ምንድነው ስንችል ዕውቀቱ አለን የምንው የቮካብላሪ ዕውቀት ይኖርናል የግራመር ዕውቀት ይኖራል በትዳዝሚን ስኪሉ ግን ገና ነን እኮ ወደ ክህሎት አልተቀየረም አራት የቋንቋ ክህሎቶች አሉ ስፒኪንግ ራይቲንግ ሪዲንግ እና ሊስኒንግ ስፒኪንግ እና ራይቲንግ እኛንን አላውጣን እንጽፈው እኛንን የምናገረው አይደል ፕሮዳክቲቭ ስኪል ይባላል because we produce them እኛንን የምናመርታቸው አይደል ስለዚህ ስፒኪንግ መለማመድ grammar ተማርክ vocabulary ተማርክ why am I learning grammar and vocabulary that's to speak that's to write አይደለም እንዴ ሌላ ለምን ነው እንዴ ለምን ስለዚህ እኔ እኮ teacher I know a lot of words I know so many grammar rules but I'm not able to speak English እኔ መናገር አልችልም እኮ ብዙ vocabulary ነው ማውቀው ብዙ grammar ተምሬያለሁ እንዴት አድርጌ ነው የመናገር ችግሬን ፈታ በመናገር እኔ ነው በጣም ኢዚ እኔን ወከለ እኔ አልናገርልሽም አንቺ የሶር ነው አዎ ግራመር አስተምርሻለሁ yes vocabulary አስተምርሻለሁ ግን እኔ እናገርልሻለሁ እንዴ so who is going to be the speaker you yourself of course and the speaking ችግር በእንገቢፈታው በስፒኪንግ ነው የሚፈታው እየተግባባን yes so speaking problems can be solved by speaking yes ከማን ጋር ነው የምንለማመደው አበዛው ቲቸር አሁን we don't have people to speak English all my friends are Amharic speakers ሌላ ቋንቋ ተናጋሪዎች እንዴት አድርጌ thanks for technology they can use AI they can use ChatGPT and other AI tools to speak English to practice English አይደለም ለነዚህ ኢንተርሚዲየት ሌቭል ላይ ያሉ ሰዎች ምናምን ጀማሪ ደግሞ እንደሆነ ዝም ብሎ እየሰባበረ እኔ ድሮ ቤት ትልቅ ቤት ዘግቼ መስታወት ፊት ምናምን ቆም ነበር እና አወራለሁ ሞክራለሁ ነው አወራለሁ ደግሞ ለብቻችሁ ቤት ዘግታችሁ ስትወሩ
ጀጅ የሚያደርጋችሁ የለ ይሄ ቨርብ እንደዚህ ነው አድጀክቲቭን እዚህ ላይ ተሳስታል ይሄ እዚህ መምጣት አለበት ይሄን እንዲያርገው በዚህ ወጣው የሚልሽ ሰው የለ ሶ ኮንፊደንስሽ በጣም ሃይ ነው ለብቻሽ ስትናገሪ ሶ you have to speak daily even though you are alone just shut the door and start speaking right ቤት ዘግቶ እንደ ጉድ ማውራት መናገር መወራይ እና በኢሞሽን ይሁን በምን ይሁን with emotions በነገራችን ላይ አንድ ሰው በስሜት ካልተማረ በስሜት ካላስተማረ teaching is going to be telling አረ እኛው መጥቼ እንደዚህ ብለሃል today we are going to learn ምናምን ብል እማማ ኑ ቡና ጠጡ እንደማለት ነው ይሄ ኤነርጂ ይሄ አለ አይደለም ኤነርጂ ይሄ ቫይብሬሽን የሆነ ምንድነው ኤነርጂሽ በጣም ለሰው የሚጋባ አይነት ኤነርጂ ለራሳችሁም ቢሆን ስታወሩ ለሰው የሚጋባ አይነት ኤነርጂ ይሁን ይሄ ሃይ ቫይብሬሽን ያለው ኤነርጂ ይሁን አይደለ እኔ አንዳንዴ ሰው መጽሐፍ ሲያነብ እንደዚህ ብሎ እንደዚህ ሲል በጣም I feel sorry በስነ ስርዓት በኤነርጂ በኢሞሽን የተገባ ነው ስሜታዊ ሆናችሁ ነው ማውራት ስሜታዊ ሆናችሁ ነው ማንበብ ኢቭን ሰው ሰላም ስትይ እንኳን ስሜታዊ አይደለም እንዴ የሱ ነው እንደዚህ አግንተሽ ለምሳሌ አሁን ደናደርሽ ብልሽ እንዴ መስከር ብቲ you are killing my energy እግዚአብሔር መስከር ሰላም ነው እንዴት ነው ብቲ ምን ዶላር አትከፊ energy is very important yes የተገባ ነው vibrational energy አችሁ ይሄ ለሰው የሚጋባ ኤነርጂ ስሜታችሁ ምናምን ነገር is very important not only for English በነገራችን ላይ for everything yes በጣም ኢምፖርታንት ስለዚህ ሳነብ በስሜት ስናገር በስሜት ስጽፈው በስሜት ሁሉ ነገር በስሜት ሲሆን it's very very important ማለት ነው የተገባ ስለዚህ ምን ያህል ስሜታችሁ ከፍ ያለ ነው ስታወሩ ምናምን የሚለው ነገር ምናምን ወሳኝነት አለው ማለት ነው ስለዚህ ራይቲንግ ደግሞ እንዴት አድርገን ነው ራይቲንግ ስኪላችን የሚዳብረው you have to write every day ምኑን ነው የምጽፈው everything ሲከፋም ደስ ሲልሽም የታየሽው ትዝብቱንም ያየሽውን ነገር መጻፍ አንዳንድ ሰው የራይቲንግ ችግር አለብኝ እንዴት አርጊላሽሽ ጻፋዋ እኔ ወክሎ እኔ ልጽፍለት አልችልማ አሁን ማለት ያለብሽ ሰው ወክሎ የሚሰራልሽ ሲሆን ነው እንዴት ላሽሽ ሎ ብትዩ when you have a writing problem ከሆነ ሁሉ ጊዜ ማስተዋሻ ያጻፍ ስለሚሰማ ስሜት ደስታውንም ሐዘኑንም ትዝብቱንም ምኑንም ያየውንም ነገር ጻፍ ያን መልስ አንብበው አውራው በለው አውጣው ልፋ በስሜት ይሁን የምታረገው ነገር ሁሉ one day you will be a good writer አይደለም እንዴ ጥሩ ጻፊቱ ይኮናል ማለት ነው third thing is reading ነው ማንበብ ነው ምንድን ቅድም ያልነው ነገር listening it's all about listening is the best በነገራችን ላይ ኢትዮጵያ ውስጥ underrated skill ማለት listening ነው yes or no if you don't listen you don't have the input ግባት የለሽም if you don't have the input it's hard for you to have the output አይደለም ግባት ከሌለ ምን የለም output የለም ስለዚህ ባዳመጥክ ቁጥር ወደ ውስጥ ግባት እያስገባ ስለሆነ ለምሳሌ አንዳንድ ሰው ደስ የሚልሽ ባይገባው ሙዚቃ ያዳምጣል አይደል ባይገባው የውጭ ሀገር ሙዚቃ ታክሲስ ምናምን ያዳምጣል ባይገባው የሆነ ነገር ያዳምጣል ዜና ያዳምጣል ፖድካስት ያዳምጣል ስለዚህ ፖድካስቶችን ዜናዎችን ሬዲዮ ፕሮግራሞችን በእንግሊዝኛ ታዳምጣል ዛሬ አልገባኝ ማለት ድገመው ችግር የለውም ነገር አሁንም ድገመው one day የሆነ ነገር ማስተር ታረግ ሻርፕ ይሆናል ሌሎች ሰዎች ሲያወሩ አሁን ለምሳሌ like እኔ እንደዛ ምንኩ መሰለክ I listen to like ይሄ American English ነው መጀመሪያ ሰማይ ነበርውና Bridgerton የሚባል TV show አለ so once I started listening to watching Bridgerton British accent ነው ያላችሁ መረዳት አቃተኝ ሰምቼ አላውቅም British accent my ear wasn't sharp so like ከዛም በኋላ መማረክ ጀመርኩኝ መሰለ I started watching like normally ሆኖ ሌሎችን የብሪቲሽ accent ያላቸውን ፊልሞች ነው like oh it's like ይሄን አክሎ እንግሊዘኛ አላውቅም እንደ ብዬ ራሴን ተነስከ I know English የዛን accent listening እንትኔ sharp አልነበረ I couldn't understand them ለውጥ ያመጣል በጣም ለውጥ ያመጣል ስለዚህ you have to listen every day finally ግን ሁሉ አድርጋችሁ ምን ነግራችሁ ነገር you have to live እንግሊዘኛው ራሱ መኖር ነው ያለባችሁ ከመማርም በላይ ምን ማድረግ መኖር ይተጋባል የሱ ነው ራሱን መኖር ነው ያለብን ማለት ነው እያንዳንዱ ፊልም እናደርገውን አክሽን እናደርገውን ድርጊት ፊልም እናደርገውን ነገር በእንግሊዘኛ ለማለት ብንሞክር
እየተቀባን ነው አይደል? ከጧት ጀምሮ ያለውን ነገር እስከ ማታ የምናደርገውን ነገር በእንግሊዝኛ ለማለት ብንሞክር ቢጠፋን እንኳን ሰው ደውሎ መጠየቅ ብለን ሳንለፋ ኤፈርትለስሊ መማር እንችላለን። ብዙ ስለዚህ እዙን ስጥቆይ ምናምን ብለን ልክ እንደዚህ ብለን አይደለም። ዶንት ቢ ሲሪየስ ኦኬ የስ ነው። ስለዚህ እንግሊዝኛም በዚህ መልኩ መማር ነው። ምንድነው መኖር እንግሊዝኛው ከመማር በላይ በምንድን መኖር ያስፈልጋል። ራሱን መኖር ማለት ነው ማምጣት መኖር ያስፈልጋል መልእክታችን ነው። ከዚህ በተረፈ እንግዲህ በአካል ሲኤምሲ ሚካኤል እንገኛለን። ኦንላይን ላይ ደግሞ የትኛው ቦታ ሆናችሁ መማር ትችላላችሁ። ደውሉልን። ክረምት እየመጣ ነው። ልጆቻችሁን ወደ ዩኒክ እንግሊሽ ሲኤምሲ ሚካኤል አምጧቸው። እንግሊዝኛን በደንብ አድርገን በልዩነት እናስተምራለን መልእክታችን ነው። ባይ